السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 109 የአረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ የዛሬው ትምህርታችን የሚሆነው ከሐምዘቱል ወስል በፊት የመሳቢያ ፊደላቶች ሲመጡና አያይዘን ስናነብ እንዴት አድርገን ማንበብ እንዳለብን የምንማር ይሆናል ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ኢንሻአላህ ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ትጠቀሙበታላችሁ ማለት ነው። ኢንሻአላህ አረበኛ መጻፍም ትችላላችሁ፣ እንደዚሁም ደግሞ አረበኛን አስተካክላችሁ በአላህ ፍቃድ ማንበብ ትችላላችሁ ማለት ነው። ከመጀመሪያ ጀምሮ በስርዓት ከተከታተላችሁትና ከተማራችሁት ማለት ነው ኢንሻአላህ። እና ኢንሻአላህ ወደ ትምህርታችን እንገባለን። ሃዘል በይቲ እንላለን። ሃዛ እንጽፋለን ማለት ነው። ሃዛ ከዚያ አልበይቲ እንላለን። እዚች ጋር አሊፍ አለች። አልበይቲ ለማለት ሐምዘቱል ወስል አለ ማለት ነው። ሐምዘቱል ወስል እንጽፋለን። ስለዚህ ከሐምዘቱል ወስል በፊት ምን መጣ? የመሳቢያ ፊደል አሊፍ መጣች ማለት ነው። طيب አልበይቲ አልበይቲ በይቲ طيب ስለዚህ ሃዛ የሚል ቃል አለ። ከሐምዘቱል ወስል አንስተን ስናነብ ደግሞ አልበይቲ የሚል ቃል አለ። አያይዘን ስናነብ ከሐምዘቱል ወስል በፊት የመሳቢያ ፊደላቶች ሲመጡ እና አያይዘን ስናነብ የመሳቢያ ፊደላቶቹ አይሳቡም ማለት ነው። ሃዘ ብለን ነው የምናነበው። ሃዘል በይቲ ሃዛ አንልም፣ ሃዘል በይቲ ብለን ነው የምናነበው ማለት ነው። ምንጊዜም ከሐምዘቱል ወስል በፊት የመሳቢያ ፊደላቶች ከመጡ፣ የመሳቢያ ፊደላቶች ሶስት ናቸው አይደል እንዴ? አልአሊፉ ሳኪነቱ አልመፍቱሑ ማ ቀብለሃ። አሊፍ ስኩን የሆነች አሊፍ እና ከበፊቷ ፈትሐ የመጣባት ማለት ነው። ስለዚህ አሊፍ ነች፣ እዚህ ጋር ስኩን ነች፣ ከበፊቷ ፈትሐ የሆነ ፊደል መጣባት ማለት ነው። ስለዚህ እቺ የመሳቢያ ፊደል ነች ማለት ነው። አልዋው ሳኪነቱ ስኩን የሆነች ዋው ከበፊቷ ዶማ የመጣባት ማለት ነው። አልመድሙሙ ማ ቀብለሃ ከበፊቷ ዶማ የመጣባት። እንደዚሁም ደግሞ አልያኡ ሳኪነቱ አልመክሱሩ ማ ቀብለሃ ስኩን የሆነች ያ ከበፊቷ ከስራ የመጣባት ማለት ነው። የአረበኛ የእጅ ጽሑፍ ስንማር ፊደላቶቹን ገና ስንማር ተምረናቸዋል። ሶስት ፊደላቶች ከክፍል 13 ጀምሮ ተምረናቸዋል ማለት ነው። በ4 ቁጥር በ5 እና በ7 ቁጥር ትክክል የተማርናቸው 4ኛ 5ኛ እና 7ኛ ፊደላቶች ብለን የተማርናቸው እነሱ የሚሳቡ ፊደላቶች ናቸው ማለት ነው። طيب ስለዚህ ሃዘል በይቲ ብለን እናነባለን አያይዘን ስናነብ ማለት ነው። በመቀጠል ፈለቁተሐመ ፈላ እንጽፋለን። ፈላ ከዚያ ኢቅተሐመ እንላለን። ሐምዘቱል ወስል አለ ማለት ነው። ኢቅተሐመ ኢቅተሐመ ስለዚህ እዚህ ጋር ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ መጣ ማለት ነው። ስለዚህ ፈላ ነበረ፣ ከዚያ ኢቅተሐመ ነው። አያይዘን ስናነብ ፈለቁተሐመ ብለን የምናነበው። እሺ ፈለ ለ ብለን ማለት ነው።
ፈለቁተሐመ ብለን እናነባለን። በመቀጠል ዒሳ ብኑ መርየመ ዒሳ ብለን እንጽፋለን። ዒሳ 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 ይስባል ማለት ነው። ከዚያ በመቀጠል ሐምዘቱል ወስል እንጽፋለን። ዒሳ ያልነውን ዒሳ ብለን እናነባለን ማለት ነው። ዒሳ ብኑ መርየመ ስለዚህ እዚህ ጋር አሁን ዒሳ ነው። እዚች ያዋ ላይ አሊፍ መቅሱር አለች ማለት ነው። ከዚያ በመቀጠል ሐምዘቱል ወስል መጣ። ስናያይዘው ዒሳ ብለን ነው የምናነበው። ዒሳ ብኑ መርየመ ብለን እናነባለን ማለት ነው ስናነብ። ጠይብ በመቀጠል ሙሳ እና አልኪታበ የሚል ቃል አለ። አያይዘን ስናነበው ሙሰል ኪታበ እንላለን ማለት ነው። ሙሳ ብለን እንጻፍ። ሙሳ ብለን ስንጽፍ እንደዚህ አድርገን ነው የምንጽፈው። ከዚያ አልኪታበ ሐምዘቱል ወስል እንጻፍ። ስለዚህ ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ መጣ ማለት ነው። ስለዚህ አያይዘን ስናነብ ሙሳ ብለን ነው የምናነበው። ጠይብ ከዚያ አልኪታበ طيب موسى الكتاب طيب ስለዚህ አያይዘን ስናነብ ሙሰል ኪታበ ብለን ነው የምናነበው። ሙሳ ብለን አንስብም፣ ሰ ብለን ነው የምናነበው ማለት ነው። ሙሰል ኪታበ ብለን አያይዘን እናነባለን። ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ ስለመጣ ማለት ነው። አይሳብም ማለት ነው በአጠቃላይ። በመቀጠል ረበና ከዚያ ኢግፊር ለና ረበና ብለን እንጻፍ። ረበና طيب ረበ ከዚያ ና ከዚያ ሐምዘቱል ወስል ማለት ነው። ሐምዘቱል ወስል እንጽፋለን። ኢግፊር ለና ኢግፊር ለና እንላለን ማለት ነው። ኢግፊር ለና ጠይብ። ስለዚህ አሁን ረበና ከዚያ ኢግፊር ለና ከሐምዘቱል ወስል አንስተን ስናነብ ማለት ነው። ስናያይዘው ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ አለ። ስናያይዘው አንስበው፣ ነ ብለን ነው የምናነበው። ረበነ እግፊር ለና ረበነ ነ ብለን ማለት ነው። አሊፏ ትወርቃለች አትሳብም። ረበነ እግፊር ለና ብለን እናነባለን ማለት ነው። በመቀጠል ኡቱል ኪታበ ኡቱ ከዚያ ሐምዘቱል ወስል ማለት ነው። ሐምዘቱል ወስል እንጽፋለን። አልኪታበ እንላለን። አልኪታበ ኡቱል ኪታበ እንላለን ማለት ነው። ይህቺ አሊፍ አይደለችም ወይም መሳቢ አይደለችም እቺ ማለት ነው። ይህቺ መጠበቂያ ትባላለች። ይህችን ፊደል የምንለይበት ቁርአን ላይ
ከበላዩዋ ክብ እናገኛለን። ክብ አለች ማለት ነው። ከዋው በመቀጠል አሊፍ ይመጣል። ከዚያ በመቀጠል ደግሞ ከላዩዋ ላይ ክብ ይኖራል ማለት ነው። ያኔ መሳቢያ አይደለችም፣ መጠበቂያ ነች ማለት ነው። ስለዚህ ዙሮ እዚህ ጋ አሁን ዋውን ካገኘን በዚህ አይነት መልኩ ይሳባል። ነገር ግን ከሱ ቀጥሎ ሐምዘቱል ወስል ከመጣ አንስብም፣ አያይዘን ስናነብ ማለት ነው። ኡቱ ለምሳሌ እዚህ ጋር ኡ ብለን እንስባለን። የመጀመሪያውን ቱ የሚለው ግን አንስብም፣ የምናያይዝ ከሆነ ማለት ነው። ኡቱል ነው የምንለው፣ ቱ ብለን ነው የምናነበው ማለት ነው። ቱ ብለን አንስብም። ኡቱል ኪታበ ብለን እናነባለን ማለት ነው። ጠይብ በመቀጠል ፈቃሉ ብኑ ፈቃሉ ፈቃሉ እንዳሁኑ መጣ ማለት ነው። ከዚያ ሐምዘቱል ወስል እንጽፋለን። ኢብኑ እንላለን ማለት ነው። ኢብኑ ስለዚህ እቺ አሊፏ መጣች ማለት ነው አሁንም። ስለዚህ ኢብኑ ያው ከዋው ቀጥሎ እቺ አሊፍ ትመጣለች ማለት ነው። ስለዚህ መጠበቂያ ነው የምትባለው እንጂ መሳቢያ አይደለችም። ዋው ይስባል ማለት ነው። ኢብኑ ብለን እንስባለን። እዚህ ጋር ግን አንስበው የምናያይዝ ከሆነ ፈቃሉ ብኑ ከመሳቢያ ፊደል ከዋው በመቀጠል ሐምዘቱል ወስል ስለመጣ ማለት ነው። ፈቃሉ ብኑ ብለን እናነባለን፣ አያይዘን ስናነብ ማለት ነው። በመቀጠል ኢዛ መብተላሁ ኢዛ ማ እንጽፋለን ማለት ነው። ከዚያ ኢብተላሁ እንላለን። ሐምዘቱል ወስል እንጽፋለን። ኢብተላሁ ላ እዚህ ጋር አሊፍ አለች። ጠይብ ኢዛ እና ኢዛ ማ ነች ማለት ነው እቺ። ከዚያ ኢብተላሁ የሚል ቃል አለ። አያይዘን ስናነብ ኢዛ መ ብለን እናነባለን ማለት ነው። ኢዛ መብተላሁ ብለን ነው የምናነበው ማለት ነው። ጠይብ በመቀጠል ለፊ ሱሑፊ ለፊ ከዚያ ሐምዘቱል ወስል እንጽፋለን ማለት ነው። አሱሑፊ ልንል ነው። አሱሑፊ አሱሑፊ ጠይብ ከሐምዘቱል ወስል በፊት የመሳቢያ ፊደል ያ መጣ አይደለ? ስለዚህ አያይዘን ስናነብ አንስብም። ለፊሱሑፊ ብለን ነው የምናነበው ማለት ነው። አይሳብም ማለት ነው። ያኡ ይወርቃል ማለት ነው። ጠይብ በመቀጠል ፈተኑል ሙእሚኒነ ፈተኑ እንላለን። ፈተኑ ከዚያ ሐምዘቱል ወስል አልሙእሚኒነ ሙእሚኒነ
ነች ማለት ነው። እሺ ሙእሚኒነ ጦይብ። ስለዚህ አሁን እዚህ ጋር ፈተኑ ብሎ ይስባል አይደለ? ዋው አለች ማለት ነው። ነገር ግን አያይዘን የምናነብ ከሆነ አንስብም። ፈተኑል ነው የምንለው። ፈተኑል ሙእሚኒነ ብለን እናነባለን ማለት ነው። ጦይብ በመቀጠል ኢለለዚነ እንላለን ማለት ነው። ኢለለዚነ ኢላ እንጽፋለን። ኢላ ከዚያ ሐምዘቱል ወስል ማለት ነው። አለዚነ ልንል ነው። አለዚነ ጦይብ አለዚነ ጦይብ። አሁን ኢላ ነው አይደለ? ይስባል። ላ ብሎ ይስባል። አሊፍ አለች የመሳቢያ ፊደል ከሐምዘቱል ወስል በፊት ማለት ነው። አያይዘን ስናነብ ኢለ ብለን ነው የምናነበው። ኢለለዚነ ብለን እናነባለን ማለት ነው። አሊፏ ትወርቃለች ማለት ነው። ከሐምዘቱል ወስል አንስተን ስናነብ አለዚነ ብለን እናነባለን። ጦይብ በመቀጠል ፊሃል ፈሳደ ፊሃ ከዚያ አልፈሳደ እንላለን ማለት ነው። ሐምዘቱል ወስል እንጽፋለን። ሐምዘቱል ወስል ከዚያ አልፈሳደ አልፈሳደ ጦይብ አልፈሳደ ጦይብ። ስለዚህ አሁንም እዚህ ጋር ሐምዘቱል ወስል አለ። ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ መጣ ማለት ነው። ስናያይዝ ፊሃል ነው የምንለው። ፊሃ ብለን አንስብም ማለት ነው። ፊሃል ፈሳደ ብለን ነው የምናነበው ማለት ነው። ስለዚህ አጠቃላይ ከሐምዘቱል ወስል በፊት የሚሳቡ ፊደላቶች ሲመጡ አያይዘን የምናነብ ከሆነ አንስብም ነው ባጭሩ ማለት ነው። ሳንስብ ነው አያይዘን የምናነበው ማለት ነው። ልክ አሁን በተማርነው መልኩ ማለት ነው። ስለዚህ ማንኛውም ቦታ ላይ በዚህ አይነት መልኩ ከሐምዘቱል ወስል በፊት የመሳቢያ ፊደል ካገኘን አያይዘን ስናነብ መሳብ የለብንም ማለት ነው። ጦይብ ለምሳሌ ያህል እስከዚህ ድረስ ይበቃናል። ኢንሻአላህ እንደተለመደው ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።